ከጀርባዬ ነበረ ከሶፋው እነሱ እንደዚህ መገደፊያው ላይ ሲጋ ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ከኔ ጋር ሁሉ መልካም። ቤተሰብ ያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ አበረታቱኝ። ያው እንግዲህ ቪዲዮ ከሰራው ቆይቻለሁ፣ እየሰራው አይደለም። ያው ስራ አሁን የረመዳን ስራ ስለሆነ በዛ ምክንያቱም ብዙም እየተመቼ ስላልሆነ ነው ቤተሰብ እና በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ አንዴታችን በቃ ተበባሏ ጉዳት የደረሰባት እና እሱን ደግሞ የሆነ በቃ ታሪኳን ሰምቼ በጣም ተገርሜ ነው ማለት ነው። በጣም በቃ ልዩ ነው ታሪኳ አባባሏ ምናምን ማለት ነው። እና በዚህ ያክል ያላት ጉብዝና ያላት ጥንካሬ ያላት ጀግንነት ገርሞኝ ነው። እና ቤተሰብ እስኪ የእሷን ቪዲዮ መጀመሪያ አይተን ተመልሰን እንመጣለን። ከጀርባ የነበረ ከሶፋው እነሱ እንደዚህ መገደፊያው ላይ ሲጋ ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም። ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። ካልጋ ላይ ተኝቼ ከሆነ ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ። አባትየው ማተባቸውን በጠሱ። ልጄ ካንቺ ጋር ካልኖረ ልጄ አይደለም፣ አትጂ ተደብድበሽ ኑሪ ነው። ተደብድበሽ በቃ እዚህ በኋላ አይነካሽም ነው የሚሉ እነሱ። የአባትሽን ስልክ እናትሽን ስልክ ስባል ያው እንደመሞት አይደለም አውቀው እተርፋለሁ ብዬ አላሰብኩምና በጭራሽ ስልክ አልሰጥም አልኳቸው። እዛው ሞቼ ሞታለች ሲባል ይስሙ እንጂ እንደዚህ ሁኚ ማን እንደውኝ አልፈልግም። ከኔ ከተለየሽ እንኳን አንቺን ቤተሰቦችሽን አጠፋቸዋለሁ። ለኔ ካልሆንሽ አንቺን ለማንም ወዳት ሆኝ ምናምን ነበር የሚለኝ። በቃ ቤተሰብ ተመልሰን መጥተናል። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል እና እንግዲህ ያው እንደሰማችሁት ልጅቷ የሆነ በቃ አብራው እየኖረች በቃ ሴት ልጅ ስታፈቅር ውር ናት እውነት ለመናገር ማለት ነው። እና እንደዚህ እንደሚጎዳት እንኳን አላስተዋለችም። በቃ ያላትን ሁሉ ነው ያደረገችው። ስለ ትውውቋም እንግዲህ ያለችው እሱ ፖሊስ ነው፣ እሷ ስራ እየሰራ እንግዲህ ትውውቅ አጋጣሚ ነው ይባላልና ተዋውቀው በአጋጣሚ ደህና አብረው ለመሆኑ አብቅቷቸው ነበር። አብረው ደግሞ ሲሆኑ እንኳን ያደረገው የሆነ የሚሰራበት ቦታ ሴተኛ ዳሪ መስሽ ግቢ ብሎ ነው እንደዛን ያስገባት። እዛ ግቢ ያስገብቷት ደግሞ እዛ ሴተኛ ዳሪ እየሰራች እየመሰለች ተመልሳ እንዴት ገባ የትም እየዋለች ትመጣለች ማለት ነው። እዛ የሰራች እንዴት መስል እና የሱ ስራ እንግዲህ አብረው ለመሆን ተከራይተው እንዳይኖሩ እሱ ጎን እንድትሆን ነውና ያኔ ደግሞ እሱም የፈለጋት ገንዘቧን እጇ ላይ ያለው ሞጥት ስታረግ ነበረ። ይሁንም ደግሞ ገንዘቧንም ወሰደ። ምንም ማድረግ አይቻልም። ገንዘቧን ወሰደ። ግን እኔ በጣም ልቤን የነካው ህይወቷ ላይ ባይመጣባት ያኔ ለምን አስፈለገ ጩቤ እሷ ላይ መንዘሩ? አንገቷ እንደዚህ ግዝግዝ ማድረጉ ሆዷን እንዳያችሁት ነው። እና እንዲህ ማድረጉ ለምን አስፈለገ? እሱ ማለት ነው። ግን እሷ ምንም እንኳን በደል ብትበድለው እንደዚህ አይነት በደል እንግዲህ ማለት እሷ ማለት ያው ሚስቱ ናት እንግዲህ አብረው አድራለች፣ አብረው እህል ውሃ ቀምሰዋል። እና እዚች ላይ እንዴት ሲጨክንባት አሰበ? እና ደግሞ እኔ በጣም የተገረምኩት ከምንም በላይ ልጅቷን እንግዲህ እግዚአብሔር ብሎ እግዚአብሔር በቃ ያለቀናችን ያወስደን ብዬ ነው ያልኩት። በሷ ሳይው ማለት ነው። እንደዚህ ከሆነ መዳኗ በቃ ብቻ ክብር ምስጋና ይገባዋል ለመድኃኔዓለም እላለሁኝ። እሷ ደግሞ ከዚህ ጉድ ላይ ድና ሌሎች ሴቶች ላይ እንዳያደርስ የጣረችው ጥረት እሱን ለማስያዝ እንደገና ደግሞ ከዚህ ጨካኝ አረመኔ ጋር አይሁዳን በሉት እኮ አይሁዳን
እንደዚህ አንገቷን ተፋሏ አቅፎ እየሳመው ጩቤ በጀርባው ይዞ የሚመጣ ሰው ነው እንዴ አይሁድ? እና ከእሱ ጋር መልሳ ማተኛቷ መደሯ እኔ በጣም ያደነቅኳት እሱን ለማስያዝ ብላ እንገናኝ ብላ አሳምና፣ እሱስ እንዴት ተገናኛት? ሞኝ ነው እንዴ? እንዴት ያን ሁሉ ነገር አድርጓት ደግሞ እኮ ሲያትስ እንደው ምንድን ነው ሆዱ ራራ አይልም እንዴ? እንደዚህ ቁስሏ ምናምን እግዚኦ ማርና ክርስቶስ። ብቻ በዚህ ያክል ያለን ጭካኔ በጣም ነው የሚያሳዝነው ቤተሰብ። እና እስኪ አሁን እናንተ ብትሆኑ ሴቶች ማለት ነው እውነት ታደርጉታላችሁ? ቁም ነገር እኔ አላድርገውም ማለት መጀመሪያ ያው ጎዳኝ ሄድኩኝ። እንደገና ደግሞ እሱን ለማስያዝ ብዬ በአካል እንዲሁ እንገናኝ ብዬ ፖሊሶች ጠርቼ እና አባብዬ ላገኘው እችላለሁኝ። ትንሽ እንደዚህ በቀል ላይ ሰላም ልለው እንጂ አብሬው ላድር በፍጹም አልችልም። አብሬው በፍጹም አምኜው አላድርም። እንዴት አድርጌ እኔ ሲቀጥል ሳየው ገና የጉዳይ ነገሮች ናቸው ትዝ የሚሉኝ። አንደኛ፣ ሁለተኛ ደግሞ እፈራለሁ መልሶ የጎዳይ ነው የሚመስለኝ። እኔ እኮ በጣም በቃ ያደነኳት ግሩም የሆነችው አብራ ማደሯን የገረመኝ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ በዚህ ልክ ግን ሴት ልጅ ማርያምን በጣም ጀግና ናት፣ የምትደነቅ ናት። እና ደግሞ ከእሱም ደግሞ የሚገርሙት የእሱ ቤተሰቦች ናቸው። ማለቴ መጀመሪያ ላይ እየተደዋወሉ እያቋታል ከልጃቸው ጋር እንዳለች ያውቃሉ። ከእሱ ጋር ከተለያየሽ በቃ የሚሉት ነገር እንዳይለያዩ ነበር የሚያደርጉት። አብራ እንደሆነች እየተወገረችም እንደዛም የሆነች ፈተናሽን እያይሽ አብረሽ ሁኝ ነው ያሉት። ግን ሆኖም ግን ልጅቷ አደጋ ደረሰባት ሲባል መጥተው አልጠይቋትም። እኔ በጣም የተገረምኩት ቤተሰብ ማለት እኮ በቃ ትልቆች ናቸው አይደለ? እሷንም እንደ ልጅ አይተው እሱንም እንደ ልጅ አይተው ነው ማየት አድርገው ነው ማየት ያለባቸው። ሆኖም ግን እሺ እንደ ልጃቸው አይዋት። ግን የመኪና አደጋ እንደደረሰባት ነው የተባሉት ብላለች። ለምን ሄደው አላዩዋትም? እንደገና እሱ ከዛ ደግሞ ታረቁ ሲባል በቃ ጸቡን ቀለል አድርገው አጋጣሚ እንትን ያኔ የሚወደድ ሰው እኮ ይጣላል ምናምን ብለው መቀባጠራቸው ነት እኔ በጣም የተናደድኩት በእነሱ አነጋገር። ደግሞ በቃ ልጅቷ ልብ ትነካለች። ግን ደግሞ ቤተሰቦቹ ከሱ ጭካኔ የቤተሰቦቹ ጭካኔ እውነት ለመናገር ማለት ነው። እና ልጅቷ በጣም ለፋች፣ በጣም አሳሯን አይታለች። ያቺ ልጅ ስትታማ የሚያስተማማት የለም። ቤተሰቦቿን እሷ ነበር የምታግዛቸው። አሁን እንደገና ተመልሳ እሷን የሚያግዟት እነሱ ሆኖ ያን ሁሉ ፈተና ስታይ አንድ ቀን እንዴት ነች ልጄ ብለው ሳይጠይቋት የሱ ቤተሰቦች እርቅ እንደገና ታረቁ ማለታቸው በጣም ነው የተገረምኩት። እንዴት ሳመኗት እነሱ። ከሱ ደግሞ የቤተሰቦቹ እሷን ያን ያህል ጊዜ ታማ ስትገርም ሳይጠይቋት ልጁ ታሰረ ሲባል መጡ ሊያዋት ማለት ነው። እና ይህን ታሪክ ግን የሚሰራው አለ። ይህንን በቃ ይህን ጉብዝና ያላቸው ሴቶች ያላቸው ቁም ነገር እኔ በስመ አብ እኔ የለኝም እንደዛ አይነት እውነት። ድጋሚ እሱን ለማስያዝ ብዬ አብሬው አልተኛም። ፈራዋለሁ። መንገድ ራሱ ሳገኘው ፈራዋለሁ። ቁም ነገር ማለት ነው። ብቻ ፍትህ ብታገኝ ደስ ይለናል። እንግዲህ እሱ ቢያዝም ኖሮ ያው እንግዲህ እንደምታዩት ያለንበት ሁኔታ ህጉ ምናምን እየጠበቀ አይደለም፣ ለተበዳይ እየቆመ አይደለም። እና ብቻ እግዚአብሔር ፍትህ ይስጣት ነው የምለው እኔ በእኔ አባብል። እግዚአብሔር ፍትህ ይስጣት። የእሷን ፈተና አይቶ እንግዲህ እግዚአብሔር አይቶ እሱ ይፍረድ ነው የምለው። ሌላ ምንም አይደለም። ፈራጃችን ፍትህ ሰጫችን አንድዬ ፈጣሪ እንጂ እዚህ በምድር ያለ ነው አይደለንም ፍትህ የምንሰጥ ላለሁኝ። እግዚአብሔር እንግዲህ ያግዛት፣ እሷንም ጨርሶ ይማራት እና ይህን ሙሉ ብቻ እስኪ በኮሜንት አስቀምጡልኝ። ይህን ጀግንነት ይህን እሷ የሰራችውን የምታደርግ ሴት አለሽ? እስኪ አዎ እኔ አደርገዋለሁ በሉ።
እውነት ለመናገር ማለት ነው። እና ይህን እምላችሁ ቤተሰብ ደግሞ በተረፈ ጦርነት ምናምን ይህ በዱባይ ቤይሩት ጆርዳን የሚባለው ነገር በጣም አስፈሪ ሆኗል። እስኪ ራሳችሁን ጠብቁ፣ ያኔ አትውጡ ወደ ውጭ ምናምን እና ብቻ እግዚአብሔር በያለንበት ይጠብቀን። የደረስነው አስፈሪ ጊዜ ላይ ነውና ራሳችሁን ጠብቁ ከፈጣሪ በታች ማለት ነው። ቢያንስ የምትጠነቀቁት ውጭ አትውጡ። በተለይ እነኚህ ጠለብ የሆን ነው እንኳ ቤት ውስጥ ነው የምንለው፣ አሳሪዎቻችን እንደሆኑ እንሆናለን። ግን እነኚህ ጠለብ ያልሆኑት ሰዎች ያልሆናችሁ የመዳብ ቅመሞች እናንተ ራሳችሁን ጠብቁ፣ አትውጡ ውጪ። በቃ እረፍትም ሆነ ሽርሽርም ሆነ ምንም ማለቱ ይቅርባችሁ፣ ራሳችሁን ጠብቁ። ሁሉም ነገር ይቺ ቀን ትለፍ፣ ታገሱ፣ ቀርቀር በሉ። እግዚአብሔር እንግዲህ በሰላም ይችን ክፉ ቀን እንድናልፋት ያግዘን። በቃ ቅስፈትን የላከብን ነው ምሎ እውነት ለመናገር ብቻ የእኛን ደግነት አይቶ እኮ ጥሩ ነገር የሚያሳየን። እኛም ክፋት ነው አድረን ክፋት ነው የምንመኘው ለሰው ልጅ። የሰው ልጅ እዚህ ጋር አንገቱን ልድፋው፣ የሰው ልጅ እዚህ ጋር ላስከፋው፣ ቅርቅር ይበል፣ በእኔ ይፈር፣ በቃ ላሳፍረው። መቀኔ የምናስበው ተንኮል ነው እና ተንኮላችንን አይቶም እግዚአብሔር ቅስፈት ላቀቅብንና እኔ እንግዲህ እግዚአብሔር የእኛን ተንኮል የእኛን ኃጢአት ሳያይ ምህረቱን ያወርድልን ነው ምለው፣ ማረን ነው ምለው። እውነት ለመናገር ማረን። ወዴት ነው የሚከደው? እስኪ በየትኛውም ዓለም ላይ ጦርነት ነው፣ ወዴት ይሸሻል? እና ብቻ እግዚአብሔር በያለንበት ይጠብቀን። የመዳብ ቅመሞች እንግዲህ ቤተሰቦቻችንን በሰላም ለማግኘት እያብቃን፣ እኛንም ከዚህ ሁሉ ቅስፈት አድኖን፣ ቤተሰቦቻችንም እዛ ካለው ክፉ ነገር አድኗቸው እግዚአብሔር አይለይን ለማየት እያብቃን እላለሁኝ። በተረፈ ደግሞ ራሳችሁን ጠብቁ፣ ውጭ ከመውጣት ምናምን ተቆጠቡ እላለሁ ቤተሰብ። እና የዛሬው ቪዲዮ ይከን ይመስል ነበረ። ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ አበረታቱኝ። አመሰግናለሁ።